ድና የተከበረ ላይክ እንዴት ብዬ ላስረዳችሁ? እኔና ሃይሚ ጥሩ እንድንሆን የለፋች ልጅ ናችና ጥሩ እንድትሆኑ አንተና ሃይሚ የለፋች ልጅ ናት። ሪሊ እናንተ ሂጂ ስትልጅ እኮ ነው ሃይሚዬና ብሩኬ ጠፉ ብሏል። ብሩኬ ባይዘዌ ግን እኔ አሁን ይሄን ቪዲዮ ስሰራ ስድቦችን ማስተናግዳለሁ ብዬ ነው። ሪሊው ነው። ለምን የምንሰራው ቪዲዮ ራሱ ራሳችንንም ያወርደናል አንዳንዴ እኔ ጭምር። እነ ብሩክን በጣም እናከብረዋለን፣ ግን አሁን ለሷ ቻናል ሲከፍት ቢያንስ ለምን ከሃይሚዬ ጋር አልመጣም? ጠይብ ለምን ሃይሚዬ ካልተመቻት እንደፈረደባቸው ደግሞ ጭቅጭቅ ከማላቸው ካለ ወደ ሰላም እስከሚመጡ መጠበቅ አለበት። ለምን ፈርስት ሌዲ የሚሉ ሰዎች በጣም ብዙ አለን። ስለዚህ መስት ኢምፖርታንት ሃይሚዬ ካሌለች ያው ነው እንዳለ ኮሜንት ላይ አንቺ ደነዝ እርገጡ ስትያል ነበር። ይቀራል እንዴ? ኦ ማይ ጋድ ጉድ መጽዮ እንድታበረታቷ ትፈልጋለሁ በቅንነት በንጹህነት። ምክንያቱም በቃ አሪፍ ልጅ ናት። ላይክ ክፋትን አስባ አይደለም የመጣችው። ኦኬ ብሩኬ አም ሶሪ ለአንተ አሪፍ ልጅ ናት፣ ለእኔ ደግሞ ሴት ልጅ በእንደዚህ አይነት ኬዝ ፍቅረኛ ያላትን ወንድ ፕራንክ የምታደርግ በጣም የወረደች ናት። የሁላችንም ሀሳብ እዚህ ላይ ይለያያል። ኦኬ ያበናት የሁሉ መስዋዕትነት የከፈለችው ለእኔና ለሃይሚ ስለሆነ እኔ ደግሞ ሜቢ እናንተን ለምወደው ሰው መስጠት የሆነ ጥሩ ለምለው ሰው መስጠት እንግዲህ ታውቃላችሁ ስለምወደው ባይዘዌ ስለምትወዱን ጥሩ ነገሮችን ያስተማራችሁት ሃይሚዬና ብሩኬ ናችሁ እንጂ የምታመጣቸው ሴቶች እኔ በበኩሌ ሴቶቹ ሰብስክራይብ ሳረጋቸው ለቻናላቸው ጥሩ ነው፣ ቪው ሳይላቸው ለነሱ ክፍያ ጥሩ ነው ብዬ ነው እንጂ ከነሱ ኔቨር የምጠቀመው ነገር የለም። ብሩክና ሴቶቹ ሲመጡ ሼርም አድርጌ የማየው ይጠቀማሉ ብዬ ነው እንጂ ከነሱ ኔቨር የምጠቀመው ነገር የለም። እኔ በበኩሌ ደሜን የሚንተከተከው አሁን እዚህ ቤት አለች ሲባል ኮሜንት ላይ ግራ ነው የገባኝ። ስለዚህ የምንጠቀመው ነገር ኔቨርስ የለም። ለምን በጣም ስማርቶች ነን እኮ እኛ የመዳም ቅመሞች። ሲጀመር ሴት ልጅ ፍቅረኛ ያለው ጋር በቺት ፕራንክ የምትሰራ አግባብ አይደለም። ይሄን ነገር እንቃወማለን። ኦኬ እንድንናገር አታድርገን፣ በረመዳኑ ማለት ነው። በጣም ጥሩ ሰውም ስለሆናችሁ ነው የማካፈላችሁ እና ሰብስክራይብ ቅድሚያ አድርጉት። ዛሬ ትንሽ ቆይተን ነበር እኔና እሷም ከተገናኘ፣ ንፋስም ሊወስደኝ ነው። ላይክ እንዴት ነው መሰላችሁ የሆነ ሰው ስትናገሩ እኔ ማን ነኝ ብላችሁ ማሰብ አለባችሁ። ብሩኬ በጣም በሚዲያ ላይ በጣም መልካሞች አንተና ሃይሚዬ ማይስዊት ናችሁ። በጣም የምናከብራችሁ አሉ እኮ ብዙ የሚታዩ፣ ግን ከማንም በላይ የምታስተምሩት ነገር የምታስተላልፉት ነገር እናንተንም አስከብሮ እኛንም ያስከብረናል። ሃይሚና ብሩኬ በፍቅር ሲመጡ ሪሊው ዘር ለገበሬ ራሱ እኔ ስድብ አልሳደም ታውቃላችሁ፣ ስድብ ፍትህ አይደለም ላይክ እያልን፣ ግን ምንድነው ሃይሚና ብሩኬ ራሳቸውን የሚያስከብር ነገር ሲያመጡ እኛም ኦዲየንሶች እንደዚህ የምንሰራው ቪዲዮ እኛንም ያስከብረናል። ብሩኬ አሁን ባለፈው የዝሙት ቪዲዮ ሲያመጣ እሱም እንደዛው ተረገጠ፣ እኛም ደግሞ ተሳዳቢ ተብለን ተሰደብን። ገባችሁ? እና አንዳንዴ የምናስተላልፈው ነገር ነው እኛን እያጠቆረ ያለው። እኝን የመሰለ ቤተሰቦች እኝን የመሰለ ሉክ ጌም ስገባ ለነ ቤትዮ በዚህ ጉዳይ ግን መጣለው ብዬ ነበር። ቀን ነው ያየሁት ፌስቡክ ቲክቶክ ላይ ለምን አልወረደም አንበሳ እያሉ ሚንጫጩ አንዳንድ እህቶች አሉ። ሼም ኦፍ አንድ አበባ የማሰጥ እና ቀን አይቼዋለሁ። ያው ጾመኛም ስለነበርን ነው። እና ምን እላችሁ ፈልጌ ነው አንዳንዴ እኝን የመሰለ ቤተሰቦች ቢያንስ ብሩኬ ቆም ብሎ ማሰብ ያለበት፣ እንደዚሁም ደግሞ ሃይሚዬ ማይስዊት ቆም ብላችሁ ማሰብ ያለባችሁ በቡታጅራ ያሉትን ህዝብ፣ እንደዚሁም ደግሞ እቺ መንገደኛ ከጠላቢ ነው ከኛ ያመጣት ብሩኬ እና አብሳላት እንደነ ያቺ ደግሞ እርጉዟም አለች እኮ ያቺ መዥገሯ ማለት ነው። እንደሱ አይነቱን ለማሳደግ
እነሱን ለማሳደግ ኦዲየንሶቹን ከሚያጣ ቢያንስ በእንደዚህ አይነት ፕራንክ ባይመጡ በቃ ሀይሚትና ብሩኬ በእንደዚህ አይነት ፕራንክ አይምጡ። አታ ቪዲዮ ባይታይም አይምጡ። የትናንትናውን ሀይሚዬ ቤት አልታየም። አይኖ ግን ሁለት ፍቅረኛሞች ቺት በሚደራረግ አረገዘች በሚባለው ከሚመጣ ቪዲዮ ባይታይ ይሻለኛል እንደኔ እና ቴንኪር ሪሊውን ነው። እኔ በጣም ተናድጃለሁ። ለምን ሀይሚትዬ ለምን የለችም? ሌሽ ድምፄ ተስተካክሏል። አሁንማ ማን ይችለኛል? አጠጡኝ እንግዲህ ስድቡ ፈርዶብኝ መቼም ከራሳችሁ ተነስታችሁ እኔ ማን ነኝ እኔ ምን አይነት ቦታ ነኝ ብላችሁ ማሰብ አለባችሁ። ብቻ ማገናዘብ የሚባል ነገር አለ እና እሱ ማገናዘብ አለባችሁ። ላይክ የሰውን ህይወት ለመበጥበጥ ዘው ብሎ ዘሎ አንዳንዴ እኮ ብሩኬ እውነት አለው። ሀይሚና ብሩክን የሚበጠብጥ ሰው ሌላ ሰውም ሊኖር ይችላል። ግን ብዙ ጊዜ ብሩኬ ፎከስ አድርግ። አንዳንዴ ለምን እኔ አሁን ይሄን ቪዲዮ ሳይ ስድብ እጠብቃለሁ ኮሜንት ላይ ይወንደርስታል የምንሰራው ነገር ነው እኛን የሚያስወቅሰን። አሁን ብሩክና ሀይሚ የተከበሩ ናቸው በሚዲያ ላይ በአንደኛ ደረጃ ሺዝ ላይሆን ሀይሚትዬ ማይስዊት። ግን ብሩኬ ደግሞ የሚያደርገው ነገሮች ራሱን ለእኛም ለሱም ጥሩ አይደለም እና አንደኛ ሰው ከመውቀሳችን ዘር ለገበሬ እዚህ ጋር ምንድን ነው እያረግሹ እዚህ ጋር ስድብ ካስተላለፍኩ ስድብ ኮሜንት ነው የምጠብቀው። ምንም የሚገባ ሰው ነፍ ነው እና ገብታችሁስ ከዛስ ልትኖሩ ነው እዛ ሰው ውስጥ። ከዛስ ምን ልታደርጉ ለሆንኩኝ ጥሩ አውትፊት ስላለኝ ነው የምታወዳድሩኝ እንዴ? ያለባቸውን ችግር ብዙ ደስታ የሚገባቸው ናቸው። ሁሉም ቤት ላይ የምለው ነገር ነው። ግን በጣም ይቅርታ ብሩኬ፣ ሀብሳላት እንደ ሀብሳላት አይነቱ ለእኛ ለመዳም ቅመሞች አትመጥነንም። ብሩክም ብለን እንመጣለን። ኮሜንትን ቪዲዮ ስሪልን ስላሉ ነው። ሀብሳላት የምትገባው ለእናንተ አይነት ነው። ይሄ ቺት ምናምን እያደረጋችሁ ፕራንክ ለምትሰሩት ሀብሳላት ቤት ትምህርት የለም። ሲጀመር ትምህርት የለም። ግን ሰብስክራይብም ካረግናት ባይዘው ሰብስክራይብ አረጋታለሁ። ባለፈው ምዩ ሳላረጋት አይመጣልኝም ለፍትፈታይ ማለት ነው። ሰብስክራይብም ባረጋት ከአሁን በኋላ ባረጋት አንተን ብዬ ማለት ነው ሰብስክራይቧን ማረገው እንጂ ትምህርትኛ አናገኝም። እንደነዚህ ዝሙት ቤት ማለት ነው። ይሄ ባይዘው እኮ በሃይማኖትም አይፈቀድም ውዶች። እዚህ ጋር ሐራም ነው ምናምን እንዳትሉት። ሐራሙን እኮ እየተቃወምን ነው። ይሄ ዝሙት የሚያስተላልፍ ሰው ትምህርት ሊሰጠን አይችልም። ደግሞ ሀብሳላተኛ እንድታስተምር አረን እናንተ ታስተምር ወንዶቹን ያሰላም። ብዙ ደስታ የሚገባቸው ናቸው። ብዙ እነሱን የሚያስቁ ነገሮች፣ እነሱ የሚያዝናኑ ነገሮች ላይ ደስ ብሏቸው እንኳን ቪዲዮ የሚያዩ ቤተሰቦቻቸውን አያም ሶሪ ቤተሰቦቻችንን ወንድ ላይ የምትለጣጠፍ የሰው ፍቅረኛ ላይ የምትለጣጠፍ እኛን ኢንጆይ ልታደርገን አችልም። አያም ሶሪ ኦኬ። የሆነ ጮማ ኮሜንት ጽፈውልኛል። እሺ ቀን በእንትን ባልኩት ኦ ማይ ጋድ። ስለዚህ ትንሽ አብሳላትን ልርገጣላቸው። ላይክ በቃ በቤተሰብ ጭንቀት በቤተሰብ ናፍቆት ያለባቸውን ችግር የምታስረሽበት ቻናል ሊሆን ይገባል። እንደዚህ ሳደርግ ያው በቀንነት ነው፣ በየዋህ ልንተባትብ ነው፣ በየዋህነት ነው እና እንደዛ ልታደርግ ይገባል። በቃ የኛ ፋሚሊ ያንቺን ቪዲዮ ሲያዩት በቃ የሆነ ውስጣቸው ላይ ብዙ ችግር አረ ብሩኬ እኔ ሀብሳላትን ሳይ አማርኛም አይ አም ፎርጌት አማሪክ ላንጉጅ አይ አም ሹቲንግ ኦንሊ እንግሊሽ። እኔ ብሩኬ የዋህነ እንዴ? ሀብሳላትን በምንድን ነው ያመጣካት? ምንድን ነው የምታስተምረን? በእርግጥ ውዶቼ አሁን ለምሳሌ ሀብሳላት ሀይሚትዬ ብሩኬ የሰሩት እነሱ ሀብሳላትና ብሩኬ ትምህርት አይሰጥም፣ ግን ያኛው መልእክት አለው። ምንድን ነው መልእክቱ? እዚህ ጋር ሞትኩልሽ፣ አበርኩልሽ፣ ነፍሴን ለቀኩልሽ፣ እሪ የኔ ፍቅር ኩላሊቴ ጎኔ ቢላችሁ ወንድ ልጅን እንዳታምኑ የሚል መልእክት አለው። ሪሊውን ነው የምነግራችሁ፣ ፕራንክም ቢሆን። ከዛ ወዲያ ግን ይሄ ዝሙት ትምህርት አይሰጥም። እኔ በቃ የኔ የምለውን ሰው የማታምኑበት ደረጃ እስክደርሱ ነው። ለምን ዛት ታይም ላይ ብሩኬ እንዲህ ነበር የተቀያየረው። ያ መልእክት አለው ኦፍኮርስ፣ ግን ቪዲዮ ትምህርት የለውም። አንደርስታንድ? የሆነ መልእክት አለው ለራሳችሁ ቴንኬር እንድትሆኑ ወንድ ልጅ ማመን እንዳሌለባችሁ የሚል መልእክት አለው። ማርያምን ቀን ሙሉ ከጾመ ሰው
ምናምን እኩል ሮጠን እንዳይቀድሙን እንዳያልቅ ብለን ምናምን ቦታ እንይዝ ነበር። እመቤቴን ቦታ ይዘን ቁጭ ብለን በቃ ከእነሱ ጋር አፍጠረን ምናምን ፋ ብለን እንወጣ ነበረ እና ያ ላይፍ ደስ ይላል። እግዚአብሔር እኔ ፍፄ ምናምን አብሮ አደጎቼ እንደዛ ነበር ላይፋችን። በቃ ሩጫ አስበው ምናምን ብሉ እንበላለን ያበደ ነበር በቃ። እዚህ ጋር ደግሞ ያው ባይዘው የሆን ታይም ላይም አይተናል ስለ ሙቤ ሀይሚቲ ናት ሩታ ሲያፈጥሩ ማለት ነው። እና ኢትዮጵያ ላይ ደስ ይላል። ክርስቲያን ሆን ሙስሊም በህብረት አንድ ላይ ፍቅር ነው ኢትዮጵያ ላይ ያለው እኮ ስደት ላይ ነው እንደውም አንቺ እንደዚህ የሚባባሉት። እና እዚህ ጋር ብሩክ ያስተላለፈው ኢትስ ግሬት ተመችቶኛል። ሀብሳላት ስላለች ግን አያም ሶሪ ውዶች። እሺ ሀይሚዬ ስራ የለች ደግሞ በስ ሀብሳላት መኮርኮም መብቴ ነው። ብቻ ጸዴ ነው በጣም የኛ ጾም ራሱ ክፍለ ሀገር ላይ እግዚአብሔርን በቃ አርብ የስግደት ቀን እንግዲህ ያው በሴጣንም ይፈታተናል እሱንም ያርቀን። ሳላትን ፒስ እሷ እስክትመጣ አብራችን ቆይ። እወዳቸዋለሁ በጣም። ከዚህ በኋላ ደስ የሚለው በቻልኩበት እንዳንተ እኮ 50K ይገባ ነበር እያላችሁ ነገር ማችሁ እኔ ብሩኬና ሃይሚ እንደ አብርሽ እንደ ሩታ ካልሆኑ በቃ እስከዛ እኔ በጣም በቃ እንደፈለኩ ነው አንዳንድ ነገሮችን አስተያየት የምሰጠው። የምትሳደቡ ካላችሁ ኮንቲኒው ማለት ነው። ፈጅር ላይ የኮረኮምኳችሁ ቀን አርፌ መቀመጥ ኩርምት ብዬ የምታርፉበት ሰዓት እንዲሆን ለማድረግ ነው። እንግዲህ ሰዓቱ ልክ ነኝ ብዬ አስባለሁ። ሰዓትም ጻፉልኝ። አብዛኛዎቻችሁ የሚመቻችሁ ሰዓት እንዲህ ነው ብላችሁ ጽፉልኝ፣ ደስ ይለኛል። እንግዲህ እናንተም የሚያዝናኑ ነገሮች ደስ ከቪውም ከላይኩም ታውቃላችሁ። ብሩክም ሃይሚዬ እኛ የሚያስደስተን ነገር ምንድን ነው? ሃይሚና ብሩኬ በቃ አንድ እንድትሆኑ። ይሄ ድራማ አይደለም። በቃ 2 ዓመት ሙሉ ብሩኬ እኮ በዚሁ ዝም ከተባልክ እስከ 5 ዓመት እንዲሁ ነው የምትቀጥለው ከሃይሚ ጋር። ሬዲዮ ነው የምነግራችሁ። አንዳንዴ ምንድን ነው የሆነ ህይወት የሚባለውን ነገር ማሰብ አለባችሁ። ህይወት ላይፍ እንዴ ሲቀጥል እኛ የሚያስደስተን ይሄ እነዚህን በማምጣት ሳይሆን ሃይሚና ብሩኬ ሰላም ሲመጡልን ብቻ ነው። ኦንሊ ፍሪ ስትሆኑ ማለት ነው። አሁን አብሳላትን እየጠበቀ ነው እቺ ሙጫ ማለት ነው። እና ሃይሚቲ ስራ ይልሽ ደብሮኛል ውዶች። እስቲ ዞር ብዬ አያታለሁ። ባይዘው ብዙ ነገር እያመለጠኝ ነው ሰሞኑ። ነው የለውም ስሊፕ ደህና ነሽ? ቆይ እኔ እናንተ ከካሜራ ውጭ አንገናኝም ማለት ነው? ያው አስፈላጊ ነው፣ ነሰሰሪ ነገር ነው። ምን ችግር አለ? አስፈላጊ ነው ብዬ አላም ብንገናኝ። ከዛስ ምን ማለት ከዛስ? ምን ጥያቄ ነው? አይ ምንም። ለማንኛውም እንኳን ደህና መጣሽ። ስልክ ገባብኝ እንግዲህ። ከዛ ሳያለች ነው ከካሜራ ውጭ ብትገናኙማ። ከዛ ምን ፈለግሽ? ከዛስ ትላለህ እንዴ ብሩኬ? ደህና መጣሽ። እኔም አመሰግናለሁ። እንግዲህ ተጠፋፍተን ነበረ። ስንት ጊዜ ሆነ? አይ ቲንክ አንቺም እዚህ አልነበርሽም ምናምን መሰለኝ። ግን አንተ በጣም ጠፍተሃል። እኔ ያለው እንደዚህ በሰላም ነው። ጊዜ ብዙ የሚያደርገኝ ነገር ስለነበረ እና ይቅርታ እኔም ጣል ስላደረግሽ። ብሩኬ ይቅርታ ማለት አያስፈልግም። ለምን ያመጣ ካለ ስራ ነው። አንተ ማለት ፍቅረኛ አለክ። ፍቅረኛ ያለው ወንድ ደግሞ ሲስተር ብራዘር ኔቨርስ የለም። እኔ ግን አላ ብቻ መጨረሻቸውን ሃይሚና የብሩክን ነገር አይቼ እንዴ እና የቡታጅራ ወንዶች እዚህ ጋር ቴንከሩ ነው። አንድ መንታ ናችሁላችሁም እንዴ። እቺ ደግሞ መጨለቅ። ለምንድነው እንደዚህ አይነት ጥያቄ የምትጠይቂው? ቲንክ ፈርስት። የሆነ ምግብ ስንበላ እንኳ መጀመሪያ ዳጀስት እናደርጋለን በቲዛችን። ቲዝ ቲዝ ኤቭሪባዲ ጋይስ ኢንሲዘርስ፣ ካናይልስ፣ ፕሪሞላርስ፣ ሞላርስ፣ የፊት ጥርስ፣ መንጋጋ፣ ቅድመ መንጋጋ፣ ክራንቻ ነው የሚባለው እንደዛ ማለት ነው። ሰምታቻ ነው እኔ ጋ ኢዚ ነው እንግሊዘኛ እና ዳጀስት አድርገን ነው። ዝም ብለን እንደመጣልን አናወራም። በመጀመሪያ ቲንክ ስታደርጊ ብሩኬ ማነው? የሃይሚዬ ነው። የመጣሽው ለስራ ነው። ከካሜራ ጀርባ ከካሜራ ፊት የሚባል ነገር ምንም ነገር የለም። አንተም ደግሞ ይቅርታ የምትጠይቅበት ምንም አይነት ሪዝን የለም። ያመጣካት ለንግድ ነው። አግኝታለች፣ ስራዋን ተሸኝታለች። 4 ነጥብ። ቻናል ተከፈተልሽ። ስቶፕ ኦኬ።
አይንሽን ላፈር ብዬ መጣስ አልነበረብኝም። በጣም ሰው ችግር የለውም። ለመከሳሰስ አይደለም እኮ ወይዘሪት አብሳላት ምንድን ነው ሰከን እንበልና ለማንኛውም ማለት ነው ኤቢ አብሳላት እኮ ወንዶችን ለማሻከር አንደኛ ነው ድምጿ ራሱ። ኦኬ ጥሩ ችግር የለም። በትንሽ እየተዋወቀን ግን ብዙ ነገር ያደረግሽልኝ ሰው ነሽ አንቺ። የኔን ህይወት ያስተካክሉልኛል ብዬ ያመንኩበትን ነገር እንዳደርግ ገዥሽኝ ሰው ነሽ አንቺ። ጾሙ ነው መሰለኝ የሚያንተባተበኝ ፋሚሊ እና በጣም ቴንኪዩ ውዶቼ። ባይዘዌ ሀብሳላት ከካሜራ ጀርባ እኛ ማናውቀውን ነገር ያው ለሀይሚና ለብሩኬ ህይወት ያው ምሰሶ ግንድ ሆና ይሆናል እንጂ የሰራችው ቪዲዮ ስትለጣጠፍበት ምንም ይሄን ያክል ምስጋና ያስፈልገውም። ሰብስክራይብ አድርጓት። ይሄ የተለመደ ነው። በእነ አብርሽም ለምደናል፣ በእነ ሊንዳም ላይክ። ስለዚህ የመጣችው ለቻናሏ ነው። ቻናሏን ከፍታ ማሰላማ ነው። 4 ነጥብ። የምትሽከረመምበት የምታሻክርበት ምንም አይነት ሪዝን የለም። ዘር ምን ሆነሽ ነው እና በሳቅ አድርገሽ ግን አላማ አለን እንደዚህ ባልኩሽ ሰዓት ላይ ግን ከጎን የሆነሽ ሁሉንም ነገር ለማድረግ እየሞከርሽ ነበር፣ ለማስተካከል እየሞከርሽ ነበር እና ዱባይ አይደለም ሌላ አንቺ እሱን ነገር ትፈልጊያለሽ ነው የሚሄዱ ዱባይ የሚሄዱ ልውሰድሽ ዱባይ ውሰደኝ። ኧረ ሰው ግን ደፋር ሆኗል። ውሰደኝ ቀጥታ እንዴ ውሰደኝ ለምን አትልም? እች እኮ እንትን ናት እኮ ፊልም በነፃ ተይዘር እየበጽኑ ውዶች። ይሄ እንደዚህ አይነት ነገር እኮ እንደውም አለኩ ከምር የሆነ በሚስቱ በሰው ባለ መገረፍ ማለት ነው። ስለዚህ ይሄን ነገር መቃወም ማለት ጥሩ ነው እንዴ፣ እየደገፍን አይደለም እኮ። ስለዚህ እቺንማ እቺ ቀመሶን አምጥቷታል ዛሬ ዱባይ መሄድም አማረሽ። ቆይ እኔ እኮ የሚገርመኝ እናንተ ቆይ እስቲ አይመሯ ልክ ነው ወይስ ብሩኬ ሀይሚዬ ፍቅረኛሞች መሆናቸውን አታውቅም? እኔ እኮ ለራሴ ግራ እየገባኝ ነው። ለዚህ ነው እኮ እንደ አብርሽና እንደ ሩታ መስመር ያዙና ከ20 ሴቶች ጋር ድራማ ይስራ። እኔም አልቃወመውም፣ ስራ ነው በቃ እንደና አብርሽ ማለት ነው። ግን እንዴት ነው ሀይሚ እያለች ስለ ዱባይ የሚያምራት? ጉድ መስል እኔ እንጃ። እኔ ግምት ላይ ጎበዝ አይደለሁም። ንገረኝ በእናትህ ከተጓጓል ከማጓጓሽ ዛጋ ይታይሻለ። የሁሉ ፋሚሊ እያየሽ ነው እና የሁሉ ቤተሰብ ላንቺ ልንሰጥ ማለት ይሄ ቪዲዮ የሚጫነው አንቺ ቻናል ላይ ነው እና ከዚህ በኋላ ዩቲዩብ አለሽ፣ ዩቲዩበር ነሽ፣ ብዙ ፋሚሊ ይኖርሻል ብዬ ተስፋ አደርጋለሁ። እስካሁን ብዙ ሰብስክራይብ እንዳደረጉሽም ተስፋ አደርጋለሁኝ እና ይህንም ፍቅር የሆነ ፋሚሊ ለሰው ፈገጋቲም እንዲ አንቺ ምንም ሊሰጥሽ አስበሽ ነበር ልቡን ሳቃቲም እንዴ ሰብስክራይብ ልናደርግሽ ነው 20 ሺህ 30 ሺህ 10 ሺህ አስገቧት ብለዋል። ፈገግ በይ እስቲ ፈገግ በይ። በቃ ለሰው ጥሩ የሚያስብን ፋሚሊ ለአንቺ ለመስጠት ነው የመጣ ነው እና ይህንን ደግሞ ስናደርግ ከዚህ በኋላ ፋሚሊዎቻችንን የምታስደሰች ሰው መሆን አለብሽ። ደስ ብሎኛል። ትርዛልሽ አይ ኖ ስላልጠበቅኩ ነው። ደስ ብሎኛል በጣም። እኔ እኮ እነ ማርኬ ያኔ ማርኬ ፊ ቀረዘሽብኝ እኮ ለምን ትቀረዝ አይደለም ማለት አልጠበቅኩም ነበርም እንዴ ብሩኬ አንተ እኮ ወንድ ነክ የከፈተልህ ማርክ ነው 4 ነጥብ። እች እኮ የምትጠብቀው ሌላ ነው እንዴ። ከየት ነው የምጠቃት? እች እኮ ሌላ ነው የምትጠብቀው። አልሞቃት፣ አልበረዳት፣ አልቀዘቅዛት። ብቻ ሀይሚዬ ባለሽበት አለ ይጠብቅሽ። እኔ ማድዋ ነው ማድረግሽ የኔ ልዩ የኔ ስዊት ማለት ነው። ወይኔ ሲቀጥል ደግሞ ያው ናፍቀኸኝ የመጣሁት አንተም እንደዛ ናፍቄ ምናምን የጠራኝ ነው የመሰለኝ ነው። እንደዚህ ሰርፕራይዝ ልታደርገኝ ምናምን ነገር አልመሰለኝም፣ ግን አመሰግናለሁ በጣም በጣም። ኦይ ለሴቶች ክብር የለሽም እንደ ሀይሚ ትይታለች አትይም? አንቺ ቁሉ ዘበርጋ ሀይሚ ትይታለች አትይም ወይ? ለምንድን ነው ዋይ ኖ አስክ ዋይ ፎር ብሩኬ ሌት ሚ ሊስን ማይ ቮይስ ተሻለኝ ደግሞ ድምፄ ባይዘዌ በጣም እንትን እያልኩበት ነው።
ቀን ሙሉ ያው ጸጥ ስላልኩ ማለት ነው የትሬሊንግ እያረኩ ነው። በሀብሳላት ላይ እየኮርኩሙ ደግሞ የምናገረው ሀብሳላትን ነው። ሴትን አታሰድቢ ነው ምላት። ሚስት ያለውና የተከበረ ሚስት አለችው፣ አንበሳና ዳይመንድ የሆነች ሚስት። ለነገሩ እኮ እሷ እኮ እንደዚህ አይነት ቦታ አትገኝም። ማይደብርሽ በቃ ዘና በይ፣ ሞቅ ደመቅ አድርጊ። ይህንን ቤተ ቡና ጨስ ምናምን ማድረግ አለብሽ። እሺ ያው ፍቅረኛ ካለሽ ፍቅረኛሽ ማምጣት ትችያለሽ። ይሻላል ይሻል። ምን ነው በዚህ አጋጣሚ ተናገሪ፣ ፍቅረኛ ካለሽ። እኔ ፍቅረኛ የለኝም። ሲጀመር ፍቅረኛ እንዴት ነው የሚኖርሽ? ነጋዴን እኮ ብዙ ፍቅረኛ ያገኙ መሪዲው ነው። አንዳንዴ እዚህ ሚዲያ ላይ ሲሰራ በጣም እኔ ለሴቶች ማዝነው ለዛ ነው። ገባችሁ? ለምን አንደኛ ነገር አላም አይረዳም። አሁን በእንደዚህ አይነት ነገር ፕራንክ የሚሰሩ እህቶችን ፈጣሪም አይረዳቸውም። የልብ ጓደኛ ኔቨርስ እና ምንድነው አንድ ሴት እኔ ነግሬያቸዋለሁ ከዚህ በፊት። አሁን አብርሽ ሩታን ስላገባ አም ቬሪ ሃፒ፣ በጣም ደስተኛ ነኝ። ጽጌ ደግሞ ዳኒን ብታገባ ደስ ይለኛል የሚለው ነገር አስባለሁ። ለምን ውሃ ውስጥም ሲጨመላለቁ ስለሆነ የሆነ ሰዓት ላይ እንደዚሁም ደግሞ ሀይሚትዬና ብሩክም ሲጋቡ ደስ ይለኛል። ገባችሁ? ለምን ሴቶች በጣም ቴንኬር መሆን ነው ያለብን። ለምን ለወደፊት ህይወታችን ደስተኛ ህይወት እንዲኖረን፣ ደስተኛ ቤት፣ መኪና፣ ታቶ፣ ፍሪዝ ላይክ ኔቨርስ እሱ ደስታን እንትን አይልም። ገባችሁ? እና ደስተኛ ህይወት እንዲኖረን ሴቶችዬ በዚህ ኤጃችሁ ቴንኬር መሆን ነው ያለባችሁ። አሁን እቺ እንግዲህ ፍቅረኛ የላትም። ፍቅረኛ ያለው ሰው እንደዚህ አይበሻቀጥም እና ፍቅረኛ የላትም። አይ ቲንክ እንዳሌላት ደግሞ ታስታውቃለች። ፍቅረኛ ያለው ሰው እኮ ሉኪንግ ሃይሚ የኛ ጨዋ በጣም ብሩኬ ግን እኮ ቢስሚላ እንደዛ ምናከብርክ እንደዚህ አይነት ወርዶ ለሳንቲም ብሎ ማለት ነው። ለሁለላ እኛ ምንድነው የምታካብጁ? ምን የተለየ ነገር አለ? በቃ ይኸው ቻናል ነው። ምንም ሌላ ምን እንዲፈጠር ፈልገሽ ነው የምቀረዛ